ተፈላጊ የሆኑ የስራ መስኮች ናቸው። አምስቱ የስራ ዘርፎችን ወስደን ካየን በአገር ውስጥም በውጭ ሀገር የስራ ስምሪትን በጣም አስፈላጊ ከመሆናቸው የተነሳ ይህን ስልጠና የሰጣችሁ ያስተባበራችሁ በጣም ክብር ይገባቸዋል። በአጋጣሚም ቢሆን ስልጠና ላይ ያላችሁ የተወሰነ ነገር ለመመልከት እድልን አግኝቼ ስለነበር እውነት ለመናገር በእርግጠኝነት ሆኖ መናገር ይቻላል። ዛሬም ፍሬውን ያየነበት ምርታቸውን የሰሩትን ስራ በአደባባይ በዚህ በሾው መልክ ሳይሆን በቀጣይም ለአካባቢያችን በተለይ የጋርመንት ብቻ አይደለም በአኒማል በተለይ የፋትኒንግ ላይ የሰራችሁ ስራ በፉድ ፕሪፓሬሽን የሰራችሁ ስራ በአጠቃላይ በአምስቱም ዘርፎች በእርግጠኝነት ነገ በከተማችንም በአካባቢያችንም እንዲሁም በውጭ ሀገር የስራ ስምሪቶችም ገብታችሁ ራሳችሁንም ቤተሰቦቻችሁንም አካባቢያችሁን እንደምትጠቅሙ ተስፋ ያደረኩ በእኛ በኩል እንደ ከተማ አስተዳደር እናንተ ተመራቂዎች የስራ ዕድል እንዲፈጠርላችሁ የገበያ ትስስር እንዲደረግላችሁ በእኛ በኩል ያው ድጋፍ የምናደርግ መሆኑን በዚህ አጋጣሚ እየገለጽኩ ለዛሬ ተመራቂዎች በድጋሜ እንኳን ደስ አላችሁ። በስልጠናው ደግሞ በጣም እንግዲህ 3 ወር አሰልጥናችሁ በሙያቸው የተሻለ ዕውቀት ክህሎት እንዲኖራቸው በማድረግ ያው መምህራኖችም ቢሆን ልትመሰገኑ ይገባቸዋል። ሞራል ለእናንተ ማለት ነው። ይሄ እንግዲህ አይሎ ብቻ አይደለም ይሄን ኮሌጅ በዚህ መንገድ እየደገፈ ያለ ሌሎች በተለይ የዓለም አቀፍ ስደተኛ ተቀባይ ከመሆናችን አኳያ በዚህ አጋጣሚ በጣም በርካታ ለወጣቱ የስራ ዕድል በመፍጠር አኳያ በክህሎት ስልጠና እየሰጡ ያሉ ፕሮጀክቶች በጣም ብዙ ናቸው። ቀጣይ ደግሞ እነዚህ ፕሮጀክቶች ወደዚህ ኮሌጅ ገብተው የስራ አጥ ወጣቶችን በክህሎት ስልጠና እንዲሰጡ ከተፈለገ እናንተ ዛሬ ተመራቂዎች በመረቃችሁበት ሙያ የተሻለ ስራ ፈጣሪ ሆናችሁ ለአካባቢያችን ሞዴል እንድትሆኑ አደራ እያደረኩኝ ይሄን ያለው ፕሮጀክት በእን ላስተባበራችሁ አራሬስ ሌሎችም በዚህ ተግባር እየተሳተፋችሁ ያላችሁ ኮሌጅ ወደ ተሻለ ደረጃ እንዲመጣ እያገዛችሁ ያላችሁ በየደረጃው ያላችሁ አካል በጣም እናመሰግናለን። ቀጣይ በሌላ ምረቃ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። መርሻ ወረታ እባላለሁ። የዳባት ወረዳ አስተዳዳሪና የቴክኒክና ሙያ ኮሌጁ ቦርድ ሰብሳቢ ነኝ። በዛሬው ዕለት ከዳባት ቴክኒክና ሙያ ኮሌጅ ግቢ ውስጥ ነው የምንገኘው። የዛሬው ፕሮግራም በዓለም አቀፍ የሰራተኞች ድርጅት ወይም ደግሞ ኢንተርናሽናል ሌበር ኦርጋናይዜሽን ድጋፍ እና የስደተኞች እና ተመላሾች አገልግሎት ተቋም አራሬስ ጋር በመቀናጀት በዳባት ከተማ የሚገኙ ወጣቶችን በ5 የሙያ ዘርፎች ለ4 ተከታታይ ወራት 3 ወር የስልጠናና 1 ወር የዝግጅት ማለት ነው ስልጠናቸውን አጠናቀው የተመረቁ ወጣቶችን ፕሮግራም ታድመን የተገኘ ነው። እንግዲህ በፕሮግራሙ ወጣቶቹ በጨርቃ ጨርቅ፣ በኤሌክትሪክ ጥገና፣ በእንስሳት እርባታ እና አያያዝ እና በሌሎች ተጨማሪ ዘርፎች ስልጠናቸውን አጠናቀዋል። 180 ወጣቶች ነው በዚህ ስልጠና ከ180 ወጣቶች ውስጥ 174 የሚሆኑት ምዘናም አልፈዋል ማለት ነው። ስለዚህ ቅንጅታዊ የሆነ የተደራጀ ስልጠና እንደነበረ በተግባር የተደገፈ ስልጠና እንደነበረ ወስዶ ማየት ይቻላል። ልጆቹም በተለይ በጨርቃ ጨርቅ የሰሩትን ስራ አሳይተዋል ማለት ነው። በፕሮግራሙ በጣም ጥሩ ነው። በምግብ ዝግጅትም አሉ፣ በውሃ መስመር ዝርጋታም አሉ። ስለዚህ እነዚህ ወጣቶች በቀጥታ ወደ ተግባር የሚገቡ ናቸው። ኮሌጁን በተመለከተ ምናልባት ይሄ ኮሌጅ በጣም ረጅም ጊዜ ያለው ያለው ጊዜ ያስቆጠረ ኮሌጅ ነው። ግን ደግሞ ከጊዜው አንፃር ወደ ፖሊ ማደግ የሚገባው ብዙ ስራ የሚጠይቅ ሰፊ ግቢ ያለው ቢሆንም ወርክሾፖች ይቀሩታል፣ የአስተዳደር ህንጻም ይቀረዋል፣ መማሪያ ክፍሎችም ተጨማሪ ያስፈልጉታል። አቅም እየፈጠረ መሄድ መቻል አለበት ብለን እናስባለን። በዚህ ዓመት እንግዲህ እንደ አስተዳደር ምክር ቤት
ወደ 2.5 ሚሊዮን ብር ድጎማ አድርገን በኮሌጁ አቅም የተጀመረ አንድ ወርክሾፕ ለማጠናቀቅ ስራ እየተሰራ ነው ያለው። ቀጣይም በእርግጠኝነት ወይ አስተዳደር ህንፃ ወይ አንድ መማሪያ ክፍል እንጨምራለን ብለን ተስፋ እናደርጋለን። ክልሉም የሚመለከተው አካልም ድጋፍ እንዲያደርግ ጥረት እያደረግን ነው። ስለዚህ በተቀናጀ መንገድ ኮሌጁ ውጤታማ እንዲሆን ብናደርገው በዚህ ቴክኒክና ሙያ ኮሌጅ ተመርቀው የሚወጡ ወጣቶች አንደኛ እንደሌላው የትምህርት ተቋም በቀለም ትምህርት ብቻ ስላልሆነ ስልጠናው የሚሰጠው የተግባር ስልጠና ስለሆነ ሰው እንደወጣ ስራ ለመፈለግ አይቸገርም። በተለይ ዛሬ ያየናቸው ሰልጣኞች ሙሉ በሙሉ በርካታዎቹ ከስደተኞች እና የተወሰኑት ደግሞ ከግማሽ በታች የሚሆኑት ከነዋሪው አካባቢ ማህበረሰብ የሰለጠኑ ስለሆነ በመካከልም ስብጥራቸው ጥሩ ነው። የባህል ውርርስ ያደርጋሉ። የስራ ልምድ፣ የስራ ባህሪ የመወራረስ እድል ስለሚኖረው አሰራሩን ተከትለን ቀጣይም ይሄ ነገር እየተጠናከረ መሄድ የሚገባው ነው ብለን እናስባለን። ድርጅቶችን በዛ በኩል ያግዙናል ብለን ተስፋ እናደርጋለን። ቀጣይ ኮሌጁ ግን ድጋፍ ያስፈልገዋል። በተደራጀ መንገድ አቅም መፍጠር መቻል አለበት ብለን እናስባለን። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ ተስፋ ሽፈራው እባላለሁ። ዳባት ቴክኒክና ሙያ ውስጥ የኤሌክትሮኒክስ ያጫጭር ስልጠና ሰልጣኝ ነኝ። ኤሌክትሮኒክስ ኢንስታሌሽን እና ስቶቭ ምጣድ ሜንቴናንስ ማለት ነው፣ ጥገናን ጨምሮ ማለት የነበረን የስልጠና ሂደት በጣም ደስ የሚል እጅግ በጣም ደስ የሚል በቅተን ማለት አሁን ራሳችንን ችለን የምንሰራበት ኮንዲሽን ላይ ያለ ነው ማለት በሰለጠንበት ሙያ በቅተናል፣ መስራት እንችላለን። ቀጣይኛ እንዲደረግልን የምንፈልገው ማለት በቢዝነስ ትንሽ ደከም ያለ ስለሆነ ስራውን በቀጣይ የምንሰራበት መንገድ ቢመቻች በግላችንም ሆነ በማህበር ተደራጅተን የምንሰራበት የተወሰነ የመነሻ ነገር ቢመቻችልን ደስ ይላል። ስሜ መላክ ፀሐይ ይባላለሁ። ከአኒማል ፋትኒንግ ሰልጣኝ ነኝ። በዚህ 3 ወራት ውስጥ ያገኘነው እውቀት እጅግ በጣም አስፈላጊ ነው። በተለይ እኔ ያሰብኩት ከዚህ በፊት ዩኒቨርሲቲ ይጄ ከተማርኩት እጅግ በጣም አስፈላጊ ነው። ይሄ አብዛኛው የተግባር ተኮር ስለነበረ በጣም አስፈላጊ ነው ብዬ ነው የማስበው። ይሄ ተበረታቶ ቢቀጥል ሌሎችም ቢሳተፉበት የተሻለ ነው ብዬ ነው የማስበው። በእኔ እይታ በጣም እጅግ አስፈላጊ ነው። እኛ አሁን በቅተናል። ወደ ስራ ገብተን በእንስሳት ድልብ ነው የሰለጠንኩት። አሁን እኔ ወደ ስራ ገብቼ ሙሉ በሙሉ ስራውን ስኬታማ እንደሚሆን እርግጠኛ ነኝ። እንደበቀጣይ ምን አይነት ድጋፍ እንዲደረግላችሁ ነው? ያው በእኛ በጣም ወደ ቀጣይ የሚደረግ ነገር የምንፈልገው ስራ መጀመሪያ የስራ መጀመሪያ ነው በጣም ተፈታኝ የሚሆነው። ስራውን በደንብ እንትን ብለናል፣ ግን የስራ መጀመሪያ ቢኖረው የተሻለ ይሆናል ብዬ ነው የማስበው። አስረሳ ጎሽ እባላለሁኝ ከአራሬስ ወይም ስደተኞችና ከስደት ተመላሾች አገልግሎት። ምንድነው ከአልኦ የስደተኞችና የማህበረሰቡን ግንኙነት ለማጠናከር ማህበረሰቡና ስደተኛው ያለውን ግንኙነት እርስ በርስ ግንኙነቱን ለማጠናከር የተካሄደ በ5 ዲፓርትመንቶች ኦልሞስት ወደ 180 ሰልጣኝ 90 ከሆስት ኮሚኒቲው 90 ደግሞ ከሪፊውጅ ሳይቱ የሰለጠኑትን ዛሬ በታላቅ ድምቀት እንዲመረቁ ተደርጓል። ይህ በአራሬስ በኩል ያለው ከፍተኛ ሚና ምንድነው? ስደተኛውና ሆስት ኮሚኒቲው ኢንቴግሬሽን ሆነው የስራ እድል ከተመረቁ በኋላም በግሩፕም ይሁን በኢንዲቪጁዋል ለከተማው ለማህበረሰቡ በተመረቁበት ሙያ እንዲያበረክቱ የሚደረግ ሀሳብ ነው። ለተመርቀው ለወጡትም አንዳንድ የስራ እድል ሲመጣ በአራሬስ በኩል ድጋፍ እንደሚደረግላቸው ከወዲሁ ሀሳብ እንሰጣለን ወይም ድጋፍ እንዲደረግላቸው እናሳውቃለን።